ሴት በአገልግሎቷ እንጂ የሚስትነቷ ደረጃ አይደለም። ቶሻላራ ከሁሉም በላይ ያስተላለፈችው እርሷ ነች። ይህንንም ሌላኛው አባቷ ያሉበትም ምክንያት ከዚህ አንጻር ነበር። ለዚህ ለዲን ከማንም በላይ እርሳቸው በአንደበታቸው ሲመሰክሩ ምን አሉ? ለዚህ ለዲን ከሁላቸውም በላይ ከማናቸውም በላይ ያገለግለው አቡበክር ነው አሉ። ማንኛውንም ያለውን በጣም ሀብታም ነበር። የሚቸገሩ አማኞች ይኖራሉ አይደል? አንድ ነብይ ሲያስተምር ከሚቸገሩ አካሎችም ይረዳ ሲያግዝ የነበረው ያ ሰሃባ ነው። አቡበክር ስዲቅ እንዳለ ለሙስሊሞች የሚያስፈልገውን ነገር ሁሉ ወጪ ሲያደርግ የነበረው እርሱ ነበረ እና ከዲኗ አንጻር ካደረገችው አገልግሎት አንጻር እንጂ ከሚስትነት አንጻር አይደለም። በሚስቶቻቸው መካከል ማንን ትወዳላችሁ ቢባሉ እሺ የዛ ነው። እንደዛ አይደለም የተባሉት። ከሰው ሁሉ ማንን ትወዳላችሁ ተባሉ፣ አይሻ ነች አሉ። ስመመን ከዚያስ ማን አሉ? ሚን ሪጃል ከወንዶች አቡበክር አሉ። እና ይህ ነው ከዲኗ ከማገልገሏ አንጻር ነው። እሺ ሁለተኛ ጥያቄ፣ አንድ ነገር እናውቃለን ሁላችንም ሙስሊሞችም ክርስቲያኖችም አይደለ? ማን እንደፈጠረን። አንተን የፈጠረህ እኔን እንደፈጠረ፣ እኔን የፈጠረ ደግሞ አንተን እንደፈጠረ እናውቃለን አይደል? ብቻ አረዳዳችን ነው። እኛ እግዚአብሔር እንበለው እናንተ አላህ በሉት፣ እኛ አብ እንበለው እናንተ አላህ በሉት። ኢትስ ኦንሊ ዋን። እዛ ያለው አንድ ፈጣሪ ብቻ ነው። ይሄንን ትልቁን ነገር ካወቅን በትናንሹ ነገር ክርስቲያንን እና ሙስሊምን የሚያጣላ ነገር ሊኖር ይችላል ብዬ አላስብም። እሺ አሁን ልናገር? አዎ ተናገር። እውነት ሁላችንንም የፈጠረን አንድ አምላክ ነው። ሂንዱይዝሞችንም፣ ቡድሂዝሞችን፣ አይሁድ፣ ክርስቲያን፣ ሙስሊሙን ሁሉንም የፈጠረው ማን ነው? አንድ አምላክ ነው። በዚያ በአምላክ ላይ ያለን እሳቤ ግን ይለያያል። እኛ ያ አንድ አምላክ አንድና ብቸኛ ነው ብለን እናምናለን፣ በማንነትም በምንነትም። አንቺ ግን በመለኮት አንድ ነው በአካል ሶስት ነው ብለሽ ትገልጸዋለሽ። ስህተት ነው። እኛ ያ አንድ አምላክ እንደዛ በማለቴ ገሃነምም ልግባ ገነትም ልግባ እኔን ብቻ ነው የሚመለከተኝ። ማንንም ከኔ ጋር ይዤው መሞተው ሰው የለም አይደለ? ወደስም እንጣ ደግሞ እና አሁን የመጀመሪያን ጨረሳ ሁላችንም ምናምነው የስም ልዩነት እንጂ ማንነት ልዩነት እንዳልሆነ አድርገሽ ስለነበር እንደሚለያይ ልንገርሽ። እኔ የማመልከው አምላክ ሁለተኛ መገለጫው ምንድን ነው? ዘላለም ሕያው ብቻ አይሞትም በፍጹም። አንቺ ግን ስለ እኔ ብሎ ሞቶልኛል ብለሽ ታምኛዋለሽ አምላክ። እኔም ማምነው አምላክ ወተወከል ዐለል ሐይ አለዚ ላ በፍጹም የማልሞት ነኝ እያለ የሚገልጽ ነው። ሁለተኛ ነው። ሶስተኛ እኔ የማምነው አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አንቺ የምታመልኪው ግን አምላክም ነው ሰው ነው ብለሽ ትገልጫዋለሽ። ሰው ነው ስንል ደግሞ በጣም ለሰዎች ማንነት የወረደ ማንነት እነዚያን ሁሉ ልታላብሹ ነው። ይበላ ነበር፣ ይጠጣ ነበር፣ ይጽራዳ ነበር፣ ይጠፈጥፉት ነበር፣ ይተፋበት ነበር። እንዳለ እነዚህ ሁሉ ነገራቶች በእርሱ ላይ እንደዋሉ በክርስቶስ ላይ መጽሐፍ ቅዱስ ራሱ ተናግሮታል። እኔ የማምነው አምላክ ዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የሚባል የለበትም። ባሪያዎች አሉት እንጂ እርሱ ኢየሱስ ክርስቶስ ደግሞ ስለ እኔ ብሎ ስለ ሁሉ ብሎ ራሱን ባሪያ አድርጎ እንደመጣ መጽሐፍ ቅዱስ ላይ ተገብቷል። ባሪያም ነው ጌታ ነው ብለሽ ታምኛለሽ። እኔ የማምነው አምላክ ስላለፈውም ስለሚመጣም ሁሉ የሚያውቅ የሆነ አምላክ ነው። አየሽ፣ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። የኋላቸውንም የፊታቸውንም የማውቅ ነኝ ይላል። ኢየሱስ ክርስቶስ ግን ስለዚያች ቀንና ስለዚያች ሰዓት ግን ከሰማይ ካለ ከአብ በቀር የሰማይ መላእክትም ወልድም ቢሆኑ አያውቁም እያለ ይናገራል። ልጅም ቢሆን አያውቁም ይላል። ያችን የትንሣኤዋን ቀን እንደማያውቃት ተናገር። ይህ አምላክ ግን ያችን የትንሣኤ ቀን ያችን ቀንና ሰዓት እኔ ብቻ ነኝ የማውቃት እያለ የሚናገር አምላክ ነው ያለኝ። አላህ ሲናገር ምን ይላል? ኢነላሀ ዒንደሁ ዒልሙ ሰዓ ይላል። የትንሣኤዋ ቀን የዛች ቀንና የዛች ሰዓት እውቀት ከእኔ ዘንድ ብቻ ነው ይላል። የስአሉነከ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ ይህ እውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው በላቸው ይላል። ክርስቶስ የሚያስተማረው ይሄን ነው። ከዚያ ከአንዱ አምላክ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም ማለት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከዚያ ከአንዱ አምላክ ከአላህ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም አሉ። አንድ ነበር ተመርሷቸው። እናንተ እርሱን ወደ መለኮት ከፍ አደረጋችሁት እንጂ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። የተከበረ ነቢይ ነው። በጊዜው ተአምራትን አድርገዋል። ለእስራኤል ሰዎች አስተምሯል። የአምላክን መንገድ አስተምሯል። ያን አንድ አምላክ እንዲያመልኩ አስተምሯል። ይህን የምናምንበት ነው። ይሄን ነው ነቢያቶች ያስተማሩት። ሙሴም ያስተማረ ይሄን ነው። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ያስተማሩት ይሄንን ነው። እሺ አሁን ደግሞ ስለ ፐርሰናል ስለ ሰዋዊ ጥያቄ ልጠይቅህ።
እኔና ባሌ ልጆቹ ነን የተዋወቅ ነው፣ ተማሪዎቹ ነን ትምህርት ቤት ውስጥ እና 20 ዓመት አብረን ኖረናል። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። 5 ልጆች ወልደናል። ከ20 ዓመት በኋላ 20 ዓመት ውስጥ ስንኖር ሁለታችንም ስለ ሃይማኖት አናወራም። ኬን ዩ ቢ ኳይት ቆይ አንዴ ጎ አፕስቴር ኢማን ኦኬ እና 5 ልጆች ወልደናል። 20 ዓመት አብረን ኖረናል። ከ20 ዓመት ሃይማኖት አንስተን አናውቅም። ሁለታችንም እንፈራራ ነበር። የሆነ ሰዓት ላይ ይሰግዳል። ረመዳን ሲሆን አከብራለሁ፣ አሚን እሰራለታለሁ፣ ሁሉንም ነገር በሰላም ማለት ነው። ይህን ሁሉ ጊዜ ስንኖር እና ብዙ ገንዘብ ወደ ኢትዮጵያ ቤቶች አሉ፣ ፎቅ ምናምን አለ። አዲስ አበባ 2 ቤቶች አሉ እና ይህን 2 ዓመት ተለያይተናል። በቃ መስማማት አልቻልንም። ኢትዮጵያ ሄዶ ብዙ ነገሮችን አድርጎ መጣና በዛ ተለያየን። አሁን አብረን ነው እየሰራ ነው። በቀደም አንድ የሙስሊም አስተማሪ ሲናገር ሰምቼው ነበረ። አብራህ የሰራችሁን ገንዘብ አብራችሁ ያገኛችሁትን ገንዘብ ከሚስቶቻችሁ ደብቃችሁ ለዚህ የምታረጉ ምናምን እያለ እያስተማረ እየሰማው ነበር እና በቁርአን በኩል በሄድ ግማሹን ብር አገኛለሁ ወይ የሚል ጥያቄ አለኝ። ወይስ በእናንተ በኩል ምን ማድረግ እችላለሁ? አይሚን በህግ እንደማላሸንፍ አውቃለሁ። ፕሩፍ ስለሌለኝ ምንም ማስረጃ የለኝም። በሃይማኖቱ ግን አብረን አንድ ሰው ሚስቱን በሚፈታት ጊዜ ካለው ጸጋና ንብረት መካፈላት እንደሚገባ አላህ ነው ወልሙጠለቃት ኦኬ አሚን ስላልተጋባን አዎ ሐራም ነበረ። ለምን አናውቅም። ሁለታችንም ልጆች ነበርን። አብረን ከቤተሰብ ጠፍተን ነው እንደዚህ የሆነው ይሄ ሁሉ አመት ማለት ነው። እና በህግም አልተጋባንም፣ በህግም አልተፋታንም። በቃ የቤት ክራይ ብቻ ከፍልልሻለሁ እንደፈለግሽኝ ብሎ ከቤት ክራይ ውጪ ምንም አያረግም። አሁን ይሄ ደግሞ ትክክል ነው ወይ ትላለህ? ወይስ በምን መንገድ የተሰራውን የተገኘውን ገንዘብ መካፈል እንችላለን? በህግ በቁርአን በሸሪዓ ማለት ነው። አንድ የራሳችሁ ንብረት አለ፣ አንቺ አብረሻ ያፈራችሁት ካለ በእናንቻን በስልጣን 5 ሳንቲም $50 ይዘን ነው አሜሪካ የመጣ ነው። በቃ አብራችሁ እንትን ያላችሁት ከሆነ ካለ አንቺ እንትን ሊተውሽ አይገባም። ካላችሁ ንብረት ሊያካፍልሽ ይገባል። ይሄን ነው እስላም የሚያዘው። እሺ እሺ ሌላ ጥያቄ ያለው አለ? ከሌለ በቃ ትንሽ እሺ ጠይቅሽ። ኦኬ ምንድነው አሁንም እንደዚሁ ምን አይነት ጥያቄ አለ መሰለ አሁን የሰሞን ባለ ክርክር ላይ የሰማሁት ነገር አይሻ ነቢዩ መሐመድ እንትን ጺም ላይ ተባይ እንደዚህ እንትንትል ነበረ የሚለው እና ደግሞ እንደገና የዘር ፍሬያቸው ልብሳቸው ላይ ፈገፈገድ የሚለው ተጽፎ ነው? ምንድን ነው? አፈ ታሪክ ነው? ምንድን ነው ይሄ? በዚህ በኩል ብሪፍ ብታደርገን። እዚህ ጋር የሰሙትን ነው መተው የሚጠይቁት። እና ማን አለ ወይ ቁርአን ላይ ሳለ ተጽፎ ነው? ምንድን ነው? አሁን ልመልስ ነው። አዳምጠን። እዚህ ጋር መተው የሚጠይቁ ክርስቲያኖች የሰሙትን ስለሆነ የሚጠይቁት በእኛ ላይ ያለብን ግዴታ ምንድን ነው? ማስረዳት ነው። በቃ ማስረዳት ነው እንጂ ለምን ይሄን ጠየቅ አንተ እንደዚህ አይባል። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለምን ቅማል ተቀምልላቸው ነበር አንድ ሚስታቸው እያሉ ያወራሉ። በፍጹም ቅማል የሚል ቃል የለም። ካነት ተፍትሉ ሸዕረሁ ዐለይሂ ሰላቱ ወሰላም ራሳቸውን ትፈትል ነበር ይላል። ፀጉራቸው ረጅም ላይ ነብዩ ሰለላሁ ዐለይሂ ወሰለም
ታችኋል ትከሻ እስከዚህ ድረስ ነበረ። ካነ ሻዕሩሁ ዓለይሂ ሰላቱ ወሰላም ኢላ ሸሕመቲ ኡዝነይሂ የነቢዩ ሰለላሁ ዓለይሂ ወሰለም ፀጉር እስከ ጆሯቸው ጫፍ ድረስ ነበር ይጨምራሉ። ወላሂ ሐዲስ ላይ ቅማል የሚል የለም፣ ቅማል የሚል የለም። ይሄ ውሸት ነው። ፀጉራቸውን ተፈተል ነበር የሚል ነው ያለ። አንደኛ እሱ ነው። ሁለተኛ ነገር ስለ ዘር ፈሳሽ የተወራው ነቢያችን ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ናቸው። እዚህ ቦታ ላይ ሰውየው እንቅልፉን ተኝቶ በህልሙ የዘር ፈሳሽ ያለ ያለ ስለዚህ ነው እየተወራ ያለው እንጂ እነዚህ አሁን በምን ቀይረው ያወራቸዋል? የዘር ፈሳሹን ይረጭ ነበር እንደዚህ እያወጣ ምናምን እያሉ ያወራሉ። በፍጹም ስለዚህ አይደለም እያወራ ያለው። ማንኛውም ሰው ላይ የሚሆን ነገር ይሆንባቸዋል። ሰው ናቸው። ይሄን ልታውቁ ይገባል። የተጻፈም ነገር የለም። አንዴ ልጨርስልህ። ቁል ኢነማ አነ በሸሩ ሚስልኩም አሉ ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ አሉ። ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሲገልጻቸው ምን አለ? ሙሐመድ ሆይ እኔ ልክ እንደናንተ ሰው ነው ይበላቸው። ከእናንተ የሚለየኝ ነገር ከአምላክ ዘንድ መለኮታዊ ራእይ ስለሚወርድልኝ ብቻ ነው በላቸዋል። አየህ፣ እኔ ተኝቼ በእንቅልፌ ስነሳ የዘር ፈሳሽ ላገኝ እችላለሁ። ሁላችንም የምናገኘው ነው። ሙስሊሙም ክርስቲያንም ሁሉም የዓለም ሰው ላይ ያለ ነገር ነው። ይሄ ያ ነገር ይነጅሳል ወይንስ አይነጅስም የሚለውን ለመግለጽ እናታችን አይሻ ለዛ ነው ይሄን ሐዲስ የዘገበችልን። ያ ነገር በእስልምና እንደማይነጅስ ለመግለጽ ፈልጋ ነው። ሁክም አለ። እኛ ከዚያ ላይ ህግ ነው የምናወጣው። ገብቶሃል አይደለ? ያም ህግ ምንድን ነው ታዲያ የሚያስረዳችሁ ከተባለ ይህ በህልም የሚታየው ነገር ልብስ ላይ ቢቀር ራሱ አይነጅስም የሚለውን ለመግለጽ ነው። ገብቶሃል? አይነጅስም። ነገር ግን ቀን ላይ እስከሆነ ቀን ላይ ለምሳሌ ሰውየው ስሜታዊ ነገር አይቶ ወይንም ስሜታዊ ነገር አውርቶ ወይንም ከሴት ጋር ተላፍቶ የሚወጣ የዘር ፈሳሽ አለ። ያ ደግሞ ይለያል። እሱ መዚህ ይባላል። ይሄኛው ደግሞ ይነጅሳል። ይሄኛው ደግሞ በሌላ ሐዲስ ላይ ተገልጾ እናገኛለን። ይሄ ነገር ከነካችሁ እጠቡት ብለዋል። ያኛው ስ በህልም የሚያየው እርሱ ልብስ ላይ ቢቀርም ራሱ እንደማይነጅስ ለመግለጽ ነው ሐዲሱን እናታችን አይሻ ያስቀመጠችልን። ያ እሺ፣ ታንኪዩ ተመልሶልኛል። በበኩ አይሽ እሺ። ስለዚህ አሁን መግሪብ እየደረሰ ነው። ምን እናደርጋለን? በአላህ ፍቃድ የተወሰነ እንቀራለን። መውረድ ከፈለጋችሁ መውረድ ትችላላችሁ። ይቀመጣለሁኝ የሚል ካለ መቀመጥ ይችላል። ችግር የለውም።